ሰላም ሰላም ቅዱሳን እንዴት ናችሁ? እግዚአብሔር የተባረከ ይሁን። ዘወትር ቅዳሜ የሚተላለፍላችሁ የላይቭ ፕሮግራማችን ነው። ከምሽቱ 2 ሰዓት ጀምሮ ሪፎርሜሽን አርሚ በሚለው ፔጃችን ታገኙናላችሁ። በዛው ሰዓት በዩቲዩብ ፔጃችንም ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው ፔጃችን ታገኙናላችሁ። እግዚአብሔር ድንቅ ጊዜ እየሰጠን ነው። ተከታተሉን። እግዚአብሔር ይባርካችኋል፣ ያጽናናችኋል። ዛሬም እግዚአብሔር ለአምልኮ ደግሞ እንድናመልከው ይረዳናል፣ ጸጋውን ያበዛልናል። ድንቅ ያምልኮ ጊዜ ያለን የእግዚአብሔርን ቃል እንካፈላለን። ሉቃሴ በመካከላችን አለ። እግዚአብሔር ይባርክ። ሉቃሴ ተባረክልን፣ እንወዳሃለን። ሃሌሉያ። አዲያ ባለ በገና ደርዳሪያችን እግዚአብሔር ይባርክህ፣ ተባረክ። ዛጋ ሰራዊቶች አሉ፣ ወዳችኋለሁ። እግዚአብሔር ይባርካችሁ። እናምልከው፣ ጌታን ከፍ እናርገው። ሃሌሉያ። እናምልክ፣ ወደ አምልኳችን እንሂድ። እግዚአብሔር ይመስገን። ሃሌሉያ። ይገባዋል፣ እሱ አምልኮ ይገባዋል፣ አምልኮ ይገባዋል፣ ሊመለክ ይገባል። Hallelujah, hallelujah, hallelujah. Jesus, Jesus, Jesus. Oh, oh, oh. Ah, da, 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 da. Weleta bezu ante yesarawit geta menil nekfele ስላንተ ውለታ ብዙ አንተ የሰራዊት ጌታ ምን ልክፈል እኔ ስላንተ ውለታ ብዙ አንተ የሰራዊት ጌታ ምን ልክፈል እኔ ስላንተ ውለታ ብዙ አንተ የሰራዊት ጌታ ምን ልክፈል እኔ ስላንተ ውለታ ብዙ አንተ የሰራዊት ጌታ ምን ልክፈል እኔ ስላንተ ውለታ ያደረክልን ብዙ የዋልክልን ብዙ የሰራልን ብዙ Manachialos Tevene Kabadi Gabarabas Mekodreu Tzirkeleni Asdesiche Walaukim Genendiaw Wadoy Bemretu Lamekom Bekabuy Befitu Genendiaw Wadoy Bemretu Lamekom Bekabuy Befitu Mekodreu Tzirkeleni Asdesiche Walaukim Genendiaw Wadoy Bemretu Lamekom Bekabuy Befitu Genendiaw Wadoy Bemretu Lamekom Bekabuy Befitu አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ምሕረቱን በኔ ላይ ገለጠው አምላኬ ምሕረቱን በኔ ላይ አበዛው
ኢየሱስ ምሕረቱን በኔ ላይ ገለጠው አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ምሕረቱን በኔ ላይ ሻላላ ባራላ ባጋዲ ገባራላ ባራላ ቦስ ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲያው ወዶኝ በምሕረቱ ለመቆም በቃሆኝ በፊቱ ግን እንዲያው ወዶኝ በምሕረቱ ለመቆም በቃ አሽዳ ዛካታ ባራላባ ያለ ባራላባ ጋዲ ገባስ ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ ሃሌሉያ ክብር ይሁን ለጌታዬ አቤት 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 መድኃኒቴ ብዙ ነው ለኔስ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ብዙ ነው ለኔስ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ብዙ ነው ለኔስ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ብዙ ነው ለኔስ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ክብር ይሁን
ውለታው ለኔ አንድ ሁለት ብዬ ቁጥር ብሰጠው ጌታ ውለታው ከቁጥር በላይ ነው። እንደኔ ውለታው የበዛባችሁ ቀኔን ተገኙለት እልል ብላችሁ መድኃኒቴ ብዙ ነው ለኔ ሲያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው። አቤት 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 ነፍሴ የምትወድ ያንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ ያንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር መድኃኒቴ ብዙ ነው ለኔ ሲያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው። አጂያላ ሰባሃት ቤሌ ከባሃድ ያልቤሌ እስራኤል ያለው ሰባሃዳ ይናኮስ አጋላ ባሸለ በረደበ የምትወድ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ሃሌሉያ መድኃኒቴ ብዙ ነው ለኔ ሲያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ከወደድከው ምስጋናዬን ጌታ ከተቀበልከው እሰዋለሁ ዛሬም ነገም ጌታ አልሰለች ከወደድከው ምስጋናዬን ጌታ ከተቀበልከው እሰዋለሁ
እሰዋለሁ ዛሬም ነገም ጌታ አልሰለች ከወደድከው ምስጋናዬን ጌታ ከተቀበልከው እሰዋለሁ ዛሬም ነገም ጌታ አልሰለች ምቆጥረው ጽድቅ የለኝም አስደስቼ ባላውቅም ግን እንዲያው ወዶኝ በምሕረቱ ለመቆም በቃሆኝ በፊቱ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሆኝ ምቆጥረው ጽድቅ የለኝም አስደስቼ ባላውቅም ግን እንዲያው ወዶኝ በምሕረቱ ለመቆም በቃሆኝ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሆኝ አምላኬ ምሕረቱን በኔ ላይ ገለጠው ኢየሱሴ ምሕረቱን በኔ ላይ አበዛው አምላኬ ምሕረቱን በኔ ላይ አበዛው ኢየሱሴ ምሕረቱን በኔ ላይ ምስጋና ትወዳለህና ጌታዬ አመሰግናለሁ አምላኬ ውዳሴ ትወዳለህና ጌታዬ እወድስሃለሁ ጌታዬ መከበር ትወዳለህና አምላኬ እኔ አከብርሃለሁ አምላኬ እኔ አከብር እልልታ ትወዳለህና ጌታዬ እልል እላለሁኝ አምላኬ እልል የዘላለም ንጉሥ እግዚአብሔር ያለ የነበር ወደፊትም የምትኖር ታላቅነት ሞገስ የሚገባ ምስጋና ክብር ኃይል ጥበብ ሞገስ መንግሥት ያንተ ነው በሰማይ በምድር ስምህን እንባርካለን ስምህን እንባርካለን እግዚአብሔር አዳኝነትን ዘውትር እንወድሳለን በቅዱሱ ክንድ አስመልጠናል በድንቅ በተአምራት ማዳንን አይተናል ጸጋ ባያግዝን ፍቅር ባይ
ባደርስልን ግን ምሕረት ቸርነት በቤት አቆመን በጠፋን ነበር አንተ ባደርስልን ግን ምሕረት ቸርነት በቤት ያቆመን ሁሉን የምትችል የዘላለም ንጉሥ እግዚአብሔር ያለ የነበር ወደፊት የምትኖር ታላቅነት ሞገስ የሚገባ ምስጋና ክብር ኃይል ጥበብ ብርታት መንግሥት ያንተ ነው በሰማይ በምድር ስምህን እንባርካለን ስምህን እንባርካለን እግዚአብሔር አዳኝነትን ዘውትር እንወድሳለን በቅዱሱ ክንድ አስመልጠናል በድንቅ በታምራት ማዳንን አይተናል ጸጋ ባያግዘን ፍቅር ባይዘን ምሕረት ደግፎ እዚህ ባያደርሰንም በጠፋን ነበር አንተ ባደርስልን ግን ምሕረት ቸርነት በቤት ያቆመን በጠፋን ነበር አንተ ባደርስልን ግን ምሕረት ቸርነት በቤት ያቆመን አቤት 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 እሰይ ጌታ ለእኛ ያደረገው እጅግ ብዙ ነው አቤት ስንቱን አለፍነው በእርሱ ችለነው ብርታት ጉልበት ሆነልን ስሙ ከፍ ይበልልን ብርታት ጉልበት ሆነልን ስሙ ከፍ ይበልልን ጌታ 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 ለእኛ ያደረገው እጅግ ብዙ ነው አቤት ስንቱን አለፍነው በእርሱ ችለነው ብርታት ብርታት ጉልበት ሆነልን ስሙ ከፍ ይበልልን ብርታት ብርታት ጉልበት ሆነልን ስሙ ከፍ ይበልልን አረ ጌታ 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 ለእኛ ያደረገው እጅግ ብዙ ነው አቤት ስንቱን አባሸናሃል አደረሰን ብርታት ብርታት ጉልበት ሆነልን ስሙ ከፍ ይበልልን ብርታት ብርታት ጉልበት ሆነልን ስሙ ከፍ ይበልልን አቤት 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 አቤት
ብርታት ጉልበት ሆነልን ስሙ አዲያላ ሳዳ ባህዳላ ባላላ ባጋዲ ጋባስ ያሻገረን በድል ያወጣን ሰባራውን ድልድይ ገጥሞ ያሳለፈን የረዳን እግዚአብሔር ነው ከማንም ቀድሞ ለኔ የደረሰው ያሻገረን በድል ያወጣን ሰባራውን ድልድይ ገጥሞ ያሳለፈን የረዳን እግዚአብሔር ነው ከማንም ቀድሞ ለኔ የደረሰው አቤት 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 እግዚአብሔር እርሱ አምላክ የሆነው እንዴት ያደለው ምስጉን ሕዝብ ነው አቤት አቤት እግዚአብሔር እርሱ አባት የሆነው እንዴት ያደለው ምስጉን ሕዝብ ነው አቤት 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 እግዚአብሔር እርሱ አባት የሆነው እንዴት ያደለው ምስጉን ሕዝብ ነው አቤት 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 እግዚአብሔር እርሱ አምላክ የሆነው እንዴት ያደለው ምስጉን ሕዝብ ነው ያሻገርን በድል ያወጣን ሰባራውን ድልድይ ገጥሞ ያሳለፈን የረዳን እግዚአብሔር ነው ከማንም ቀድሞ ለኔ የደረሰው ያሻገረን በድል ያወጣን ሰባራውን ድልድይ ገጥሞ ያሳለፈን የረዳን እግዚአብሔር ነው ከማንም ቀድሞ ሃሌሉያ አምላኬ ምሕረቱ በኔ ላይ አበዛው ኢየሱስ ምሕረቱን በኔ ላይ ገለጠው አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ምሕረቱን በኔ ላይ ገለጠው ምቆጥረው ጽድቅ ነኝ አስደስቼ ባላውቅም ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ በፊቱ ግን እንዲያው ወዶኝ በምሕረቱ ለመቆም በቃሁኝ አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ምሕረቱን በኔ ላይ ገለጠው አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ይቅርታውን በኔ ላይ ገለጠው ላንተ ለእግዚአብሔር ክብርን እሰጣለሁ ላንተ ለእግዚአብሔር ክብርን ላንተ ለእግዚአብሔር ክብርን እሰጣለሁ ላንተ ለእግዚአብሔር ክብርን አቤት 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 ላንተ ላዳንከኝ ክብርን እሰጣለሁ ላንተ ላዳንከኝ ክብርን ላንተ ለእግዚአብሔር ክብርን እሰጣለሁ ላንተ ለእግዚአብሔር
ሰጣለሁ ላንተ ለኢየሱሴ ክብርን ሰጣለሁ ላንተ ለጌታዬ ክብርን ሰጣለሁ እዘምራለሁ 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 አባሽ ቴላፌና ካባዲ ገባራ ለባስ ሰደከ መድኃኒቴ ብዙ ብዙ ነው ለኔስ ያረገው እንደገና ስሙን ላክብር ውለታው ለኔ ብዙ ነው የሚገርም መንፈስ ነው። ሃሌሉያ እግዚአብሔር ይባረክ። በጣም ድንቅ ጊዜ ነበር። ኢየሱስ ጌታ ነው። ዛሬ በልቤ የመጣ ሐሳብ ስለ ልብ እንድናወራ ነው። ስለ ልብ እንድናወራ ባለፈው ስናገር ቀስ ብዬ ነው ዛሬ የምናገረው። በምክር መንፈስ እንዳወራ ስለፈለኩ ነው። ባለፈው ስናገር ልባችሁን አትጣሉ የሚል ሐሳብ ነበር። እግዚአብሔር ሲያወራ ነው የነበረው። ልባችሁን አትጣሉ የሚል ሐሳብ ሲያወራ ነበርና ይሄ ልባችን የሚቀመጥበት ቦታ ስለ ልባችን እግዚአብሔር የሌለበት ቦታ ላይ ልባችን እንዳይቀመጥ እግዚአብሔር ሲናገረን ነበር ባለፈውና አሁንም ስለ ልብ ለማውራት ነው ውስጤ ያለውና እሱን እግዚአብሔር ሊያወራን ሊመክረን ስለፈለገ እስቲ በደንብ እንድትሰሙኝ ዛሬ ፈልጋለሁ። ረጋ ብዬ ልናገረውና ከአንደኛ ሳሙኤል ምዕራፍ 16 ልጀምር። ከአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ልጀምርና ስለ ልብ ልናገር። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ ሰው እንደሚያይ እግዚአብሔር አያይምና ሰው እንደሚያይ እግዚአብሔር አያይምና ናኩት። ሰው ፊትን ያያል። የፈለኩት ቃሌን ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው ሳሙኤልን። እግዚአብሔር ፊትን አያይም፣ እግዚአብሔር የሚያየው ልብን ነው አለው ሳሙኤልን። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር የሚያየው ምንድን ነው? እግዚአብሔር የሚያየው ፓርታችን ላይ ዲግ እንድናደርግ፣ እግዚአብሔር የሚመለከተው ፓርታችን ላይ ፎከስ እንድናደርግ፣ እግዚአብሔር የማይመለከተው ነገር ላይ ፎከስ በስቷል። እግዚአብሔር የማይመለከተው ነገር ላይ አትኩሮት በስቷል። እንቅስቃሴያችን በሙሉ እግዚአብሔር የማያየው ነገር ላይ ሆነ። እስቲ እንቅስቃሴያችንን እግዚአብሔር ከማያየው እግዚአብሔር ወደሚያየው እናምጣው። እግዚአብሔር ምንድን ነው የሚያየው? ልብን የሚያየው። አንድ ጊዜ ለምሳሌ ሰው ሊጎበኝ ቤታችሁ ቢመጣ፣ የሆነ ሰው ቤታችሁ ቢመጣ የመጣው ነው ቢላችሁ ቶሎ ቶሎ የምታስተካክሉት ፓርት አለ። በጣም ቶሎ ቶሎ የምታጸዳዱት ፓርት አለ። በጣም የምትሯሯጡበት ፓርት አላችሁ። በቃ የሆነ ሰው እየመጣ ነው፣ ከኔ ከፍ ያለ ሰው እየመጣ ነው፣ እንግዳ እየመጣ ነው፣ በጣም ሊያየው የሚገባ ነገር አለን የቤት ውስጥ፣ የሚመለከተው ነገር አለን የቤት ውስጥ ብላችሁ በጣም ቶሎ ቶሎ በቃ ከሰውየው መምጣት ጋር ተያይዞ የምትሯሯጡበት አለ። እሱም ሳሎናችሁ ነው። እሱም ደግሞ ሰውየው ሊያዩ የሚችለው ፓርታችሁን ነው ቶሎ ቶሎ የምታስተካክሉት እንጂ በጓሮ በኩል ሂዳችሁ የጓሮውን እርሻ፣ በጓሮ በኩል ሂዳችሁ ጓዳውን፣ በጓሮ በኩል ሂዳችሁ የሆነ ነገር ላይ አትሯሯ። እዛ እየተሯሯጣችሁ ሰውየው ይመጣ፣ ሊያዩ የሚገባው ነገር ተዝረክርኮና ቆሽሾ፣ ሊያዩ የሚገባ ነገር በጣም ቆሽሾና ንጹህ ሳይሆን ሰው አይቶ በኋላ እማየውን አጽድታችሁ የሚታየው ቆሽሾ ሰውየው ቢወጣ ከስራችኋል ማለት ነው። በጣም የምትሯሯጡበት። እንደዚሁ
እግዚአብሔር የሚያየው ፓርታችን ላይ መሮጥ፣ እግዚአብሔር ሊያየው የሚገባው ፓርታችን ላይ በጣም መሽቀዳደምና ፎከስ ማድረግ መቻል አለብን። አሁን እግዚአብሔር አየዋለሁ እያለን ያለ ነገር አለ። እግዚአብሔር እኔም መለከተዋለሁ እያለን ያለ ነገር አለ። ሰው የሚያየው አለ፣ እኔም ማየው አለ እያለን ነው እግዚአብሔር። ስለዚህ እግዚአብሔር የሚያየው ላይ እግዚአብሔር የሚያየው እኛነታችን ላይ እግዚአብሔር የሚያየው እኛነታችን ላይ ፎከስ እንድናደርግ ነው ዛሬ በቃ ምክሬ። እግዚአብሔር የሚያየዋል፣ እግዚአብሔር የሚመለከተዋል፣ እግዚአብሔርን አትራክት የሚያደርገው ነገር አለ፣ እግዚአብሔርን የሚስበው ነገር አለ። እሱም ምንድን ነው ካላችሁ ልብ፣ ሞቲቭ፣ ውስጣዊ ሐሳብ። እግዚአብሔር የሚያየው ውስጣዊ ሐሳቦች። ለዚህ እኮ ነው እግዚአብሔር ገና ከጅምሩ ከተበላሸው ሰው ጋር የተበላሸውን ሪሌሽንሽፕ ሊያድሰው ገና ሲመጣ ተሐድሶን ሊያደርግ ሲመጣ እግዚአብሔር እኮ በእግራችን ላይ በእጃችን ላይ እግር ንቅለ ተከላ አላደረገም። እጅ ንቅለ ተከላ አላደረገም። እጃችንን አይደለም ነቅሎ የተከለው፣ እጃችንን አይደለም የለወጠው። እግዚአብሔር መጥቶ የለወጠው የእግራችንን ፓርት የእጃችንን ፓርት ሳይሆን እግዚአብሔር በሕዝቅኤል 36 ላይ በግልጽ የሚናገረው የቀየረው እኮ የድንጋዩን ልብ አውጥቼ የስጋውን ልብ መልስላችኋለሁ፣ እናንተም ሕዝብ እኔም አምላክ፣ እናንተም ልጆች እኔም አባት ሆናችኋለሁ ብሎ የቀየረውና ያደሰው ፓርታችን ልባችንን ነው። እግዚአብሔር ሪሌሽንሽፑ፣ ፌሎሽፑ፣ ህብረቱ ከልብ ጋር ነው። ለልባችሁ ምን ያህል ዋጋ ትሰጡታላችሁ? ለውስጣችሁ ምን ያህል ዋጋ ትሰጡታላችሁ? በኋላ ይሄ ልብ የሚባለውን በድርጊት ደረጃ ላሳያችሁ ሞክራለሁ። ግን ለልባችሁ ምን ያህል ዋጋ ትሰጣላችሁ? በእውነት ለልባችን ምን ያህል ዋጋ እንሰጣለን? አሁን ውጫዊዎች ሆነናል፣ ልባዊዎች መሆን ትተን። ልባዊነት ቀርቶ ውጫዊነት እየበዛ ነው። በጣም ውጫዊነት በዛ፣ በጣም ልባዊነት ቀረ። ልባዊነት እየቀነሰ ውጫዊነት እየጨመረ መጣ። የእግዚአብሔር የዚህ ዘመን የተሐድሶ ሐሳብ በዚህ ዘመን ያሉ ባክ ቱ ዘ ኦሪጂን፣ ወደ መጀመሪያው ስንመለስ፣ ወደ ጥንቱ ስንመለስ፣ እግዚአብሔር ወደ አማረው ስንመለስ፣ ወደ ፈለገው ባክ ቱ ዘ ኦሪጂን ወደ መጀመሪያው ስንመለስ ግን ፎከሳችን ልባችን ሊሆን ይገባል። ለዚህ ነው ማቴዎስ 23 ላይ ይመጣና እባካችሁ እናንተ ፈሪሳውያን እባካችሁ የወጭቱን ውጭ ተዉት፣ የወጭቱ ውስጡን ጠቡ። ውስጡ ቅሚያና ስስት ሞልቶበት ውጭውን ብታለቀልቀውና ብታጥመው ምን ያደርግልሃል ይላል። ስለዚህ ፎከስ ውስጥ ይሁን። ውስጡ ስስት፣ ቅሚያ፣ አለመታዘዝ፣ እምቢባይ፣ ረሃብተኝነትን ማጣት፣ ትዕቢተኝነት፣ ንቀት፣ እንደዚህ አይነት ነገር አለመታዘዝ፣ እንደዚህ አይነት ነገሮች ሞልቶ ውጭው ማለቅለቅ በዛ፣ ውጭውን ማሳየት በዛ፣ የውጭ ዲኮሬሽን በዛ፣ የውጭ ስልት፣ ቴክኒክ፣ ታክቲክ፣ ውጫዊ ነገሮች በዙ። ቤተ ክርስቲያን በውጫዊ ነገሮች በጣም እየተሞላች ነው። ውስጣዊ ነገሮች እየቀነሱ የመጡበት ዘመን ነው። ለልባችሁ ዋጋ ስጡ። እግዚአብሔር የሚያየው ልብን ነው። እግዚአብሔር የሚያየው ልብን ስለሆነ ለልባችሁ ዋጋ ስጡ። ስለዚህ እግዚአብሔር እያለ ያለው እኔ ሪሌሽንሽፔን ግንኙነቴን ከመቀጠል የጀመርኩት የድንጋዩን ልብ አውጥቼ ነው። እግሬን አይደለም የቀየረው፣ እጄን አይደለም የቀየረው፣ በደህንነቴ እጄን አይደለም የቀየረው፣ ልቤን አይደለም የቀየረው። የቀየረልኝ የድንጋይ ልብ አውጥቶ የስጋን ልብ ነው። ልብ ነው ማለት ነው እግዚአብሔር የሚፈልገው። ልብ ነው ውስጥ ነው የሚፈልገው ማለት ነው። ስለዚህ ወደ ልቦናችን እንመለስ እስቲ። ወደ ልቦናችን እንመለስ እስቲ። ሃሌሉያ! ወደ ልቦናችን እንመለስ። ሃሌሉያ! እግዚአብሔር ኢሚዲየት አክሽን የሚወስደው ወደ ልቡ ለተመለሰ ሰው ነው። ወደ ልቡ ያዝ ልጅ የጠፋ ልጅ ወደ ልቡ ተመለሰ ይላል። ወደ ልቡ ተመለሰ። ልቡ ጋር ተመለሰ። እግዚአብሔር የሚያየው ጋር ተመለሰ። በአባቴ ቤት አለ። ምኑኜ ነው አለ። ነቃ። ንቃት እዚህ ጋር እኮ ነው ያለው። ወደ ልብ መመለስ፣ ወደ ውስጥ መመለስ። ምን እያረኩ ነው? የት ነው ያለሁት? እግዚአብሔር በሚያውቀው ሰፈር ውስጥ ነው ያለው። ልብ አያችሁ፣
ስለዚህ ይሄ እውነትም ገና ሳይመጣ ልቡ የታየለት ሰው ሲመጣ እንደ ልቤ ተባለ። እንደ ልቤ የተባለ ሰው በኋላ ማሳያችሁ። እንደ ልቤ የተባለ ሰው ዳዊት ወደ ልቡ ተመለሰ። ዛሬ አንድ ዋና ነገር ልንገራችሁ። እግዚአብሔር የእንቅስቃሴ ከፋይ ሳይሆን የልብ ከፋይ ነው። ለልባችሁ ነው የሚከፍለው እግዚአብሔር። ክፍያ ቆየብን የምትሉ ሰዎች ካላችሁ፣ ክፍያ ዘገየብን የምትሉ ሰዎች ካላችሁ፣ እግዚአብሔር የእንቅስቃሴ ከፋይ አለም። እግዚአብሔር የልብ ከፋይ ነው። መዓት እንቅስቃሴ ያለኝ ግን ክፍያ ይዘግይቷል የምትሉ ሰዎች ካላችሁ፣ እግዚአብሔር የልብ ከፋይ ነው። ልብ ነው። እግዚአብሔር ያደረከውን አይደለም፣ ያው ያደረክበት ከፋይ ነው። የመንግስት መስሪያ ቤት ያደረከው ከፋይ ነው። የመንግስት መስሪያ ቤቶች፣ ሚኒስቴር መስሪያ ቤቶች፣ ውሃ ልማት፣ ቴሌኮሙኒኬሽን፣ ንግድ፣ የተለያዩ በተቀጥረ በምትሰራባቸው ቦታዎች ላይ የሚከፈልህ ላደረክበት አይደለም። አያገባቸውም። ያደረከውን ነው የሚከፍሉ። በምንም ስራው ያደረከውን ነው የሚከፍለው። እግዚአብሔር ግን የሚከፍለው ላደረክበት ነው። ለሰራህበት ላደረክበት ነው እንጂ የሚከፍለው እግዚአብሔር ብዙ ሰዎች በጣም ብዙ እንቅስቃሴ ሊኖራቸው ይችላል። የተንቀሳቀሱበት ግን ሮንግ አልቲቲዩድ፣ ሮንግ ሞቲቭ፣ ሮንግ ልብ ከሆነ ክፍያ የለም። በእግዚአብሔር ዓለም ክፍያ፣ ዋጋ፣ ብድራት ያለው ላደረክበት ነው፣ ላደረከው አይደለም። የልብ ከፋይ ነው እግዚአብሔር። ለልብ ነው የሚከፍለው እግዚአብሔር። ለውስጡ ነው፣ ለሞቲቭ ነው የሚከፍለው እግዚአብሔር። ለውስጡ ለሞቲቭ ነው የሚከፍለው። እግዚአብሔር ቃል በኤርሚያስ 17 ያለውን እስቲ እንመልከቱ። ኤርሚያስ 17 ላይ እንደዚህ ብሎ ይናገራል። ኤርሚያስ 17 ላይ ቁጥር 10 ላይ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሰጥ ዘንድ እኔ እግዚአብሔር አለ። እሺ ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሺ እሰጥ ዘንድ አለና ሊሰጥ ነው እግዚአብሔር። እንደ መንገዱ ሊሰጥ ነው፣ እንደ ሥራው ፍሬ ሊሰጥ ነው እግዚአብሔር። ከዛስ ምን አለ? ልብን እመረምራለሁ። ልከፍል ነው። ከመክፈሌ በፊት ግን ልብን መርምሬ ነው የምከፍለው። ኩላሊትን እፈትናለሁ። የምከፍለው እንቅስቃሴ አይቻልም። ተፍ 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 ወዲህ ተብሏል ብያለሁ። የምከፍለው መርምሬ ነው አለ። ልብን መርምሬ ነው። ያው 17:10 አንብቡት። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሰጥ ዘንድ ልብን እሰጥ ዘንድ አቆመና እሰጥ ዘንድ አለን። እሺ ምንድነው? መቼ ነው የምሰጠው? ልብን መርምሬ ነው የምሰጠው። ፈትሼ ነው የምሰጠው። ያደረገበት ነው። ምንድን ነው? እግዚአብሔር ልብን ያያል፣ ሰው ፊትን። እግዚአብሔር ልብን፣ ሰው ፊትን ያያል። ሉቃስ 16 ላይ ቁጥር 15 ላይ ራሳችሁም በሰው ፊት ለምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ግን እርኩስ ሊሆን ይችላል። ምን እንደሚያው እግዚአብሔር ልብን ውስጥን። ለዚህ ነው ተሐድሶና ልብ የተያያዙ ናቸው። ተሐድሶ ካልን አድሰን የምንል ከሆነ ልብ ወሳኝ ነው። ልብና ተሐድሶ አይለያዩም። እግዚአብሔር ተሐድሶንም ሲጀምረው ተሐድሶንም ሲያደርገው ሊያድሰንም ሲመጣ ሊነካንም ሲመጣ ክብሩን ሊያሳየን ሲመጣ መንፈሱን ሊያሳየን ሲመጣ ጸጋውን ሊገልጥ ሲመጣ መጀመሪያ የሚጀምረው ከልብ ነው። ለዚህ ነው መዝሙረኛው ዳዊት 51:10 ላይ አቤቱ ንጹሕ ልብን
ፍጠርልኝ፣ ንጹሕ ልብን ፍጠርልኝ፣ የቀናው መንፈስ በውስጤ አድስ፣ ንጹሕ ልብ ፍጠር። ንጹሕ ልብ ከተፈጠረ በኋላ አድሰኝ። ተሐድሶ የንጹሕ ልብ ጅማሬ ነው። ተሐድሶ ከንጹሕ ልብ የሚጀምር ነው። ይሄ ንጹሕ ልብ ሲመጣ ወዲያው ተሐድሶ ይመጣል። ለዚህ ነው ዳዊት አይታችሁት እንደሆነ በተለይ በዚህ በ51ኛው ምዕራፍ ትንሽ እሱን 51ኛው ምዕራፍ የዳዊትን ላሳያችሁ ፈልጋለሁ። 51ኛው የዳዊት ምዕራፍ አንተ እኮ ይለዋል የተሰበረ ልብ ነው ያንተ መስዋዕት። ያንተ እኮ መስዋዕት ይሄ በጣም ጮማ የሚታረድ በግ፣ ብዙ ዕጣን፣ ብዙ ጭብጨባና እልልታ አለ። የተሰበረ ልብ ነው ያንተ መስዋዕትህ። የምትወደው መስዋዕት የተሰበረ ልብ ነው ይለዋል። ንጹሕ ልብን ፍጠርልኝ ብሎ 10 ላይ እኔ ገባኝ፣ መስዋዕት ለካ ንጹሕ ልብ ነው ይለዋል። ደግሞ ገብቶኛል፣ ያንተ መስዋዕት ንጹሕ ልብ ነው። አያችሁ፣ ንጹሕ ልብ የእግዚአብሔር መስዋዕት ነው። ባይዘዌ 51 ምዕራፍ ዝም ብላችሁ ስታዩ 51 ምዕራፍ ዳዊት ወድቆ ነው። ዳዊት ወደቀ፣ በቤርሳቤ ወደቀ፣ ባሏን ገደለ። ድርብ ኃጢአት ነው። ብዙ ኃጢአት ነው ዳዊት የሰራው። ስለዚህ ኃጢአት ሰራ፣ ቤርሳቤ ጋር ገባ፣ ባሏን ገደለ፣ አታለለ፣ ዋሸ፣ ቀጠፈ፣ ብዙ ነገር አደረገና ናታን ወደ ዳዊት በጥበባዊ መንፈስና በጥበባዊ ቃል ሲመጣ ዳዊት ለእግዚአብሔር ያቀረበው ጸሎት ነው ይሄ ንጹሕ ልብን ፍጠርልኝ የሚለው። ታሪኩ እንደዚህ ሆኖ የዳዊት ንጹሕ ልብ ምንድን ነው? ንጹሕ ልቦችን ላሳያችሁ። የዳዊት ንጹሕ ልብ ምንድን ነው? አሁን ንጹሕ ልቦችን ስናስብ ምንድን ነው ንጹሕ ልብ? እንዴት አድርጌ ንጹሕ ልብ ልፍጠር? አቤቱ ምንድን ነው ንጹሕ ልብ ማለት እንዳትሉ፣ እንዳትጨነቁ፣ እንዳትቸገሩ መጽሐፍ ቅዱስ የሚለውን ንጹሕ ልብ የተምታታ ስላልሆነ መጽሐፍ ቅዱስ ለምሳሌ ንጹሕ ልብ ሲጀምር እኔ መተላለፌን አውቃለሁ ነው። በቃ ንጹሕ ልብ የማይታገል ማለት ንጹሕ ልብ ማለት ነው። እኔ መተላለፌን አውቃለሁ፣ አልወደኩም። በወድቅ ኑሮ ቆንጆ ነበረች፣ እንትን ብላ ነበር፣ እንደዚህ እንዳይልብኝ ነው፣ በዚህ በኩል እንዳይመጣብኝ ነው፣ ወደዚህ እንዳይልብ አይደል። እኔ መተላለፌን አውቃለሁ። በቃ ንጹሕ ልብ ይጀምራል። ጀመረ ንጹሕ ልብ ዳዊት። የሳኦል ቆሻሻ ልብ ከዚህ አንጻር መታየት ይችላል። የሌሎች ቆሻሻ ልቦች ከዚህ አንጻር መታየት ይችላሉ። እግዚአብሔር ሲያያቸው የሚጠየፋቸው ልቦች ከዚህ ማየት ይጀምራል። አሁን እኔ መተላለፌን አውቃለሁ፣ ተላልፌያለሁ፣ ኃጢአቴ ሁልጊዜ በፊት ናት፣ ከአንተ አልሰወርም፣ አልደበቅም። የቱ ተራራ፣ የትኛው ጉድጓድ፣ የትኛው ሸለቆ፣ የትኛው ሰው፣ የትኛው ቤተ መንግስት፣ የትኛው ሀብትና ንብረት ይደብቀኝ ከኃጢአቴ? ግልጥ ነው፣ አልሸሸግም ይላል። ቁጥር 4 ይመጣል። ንጹሕ ልብ እያሳየኋችሁ ነው። እኔ አውቃለሁ፣ በቃ አውቃለሁ፣ ልክ ነህ አንተ፣ መተላለፌን አውቃለሁ። 4 ቁጥር ንጹሕ ልብ ቁጥር 4 አንተን ብቻ በደልኩ። ንጹሕ ልብ እኔ እንትናንም አልጎዳውም፣ ቤተ ክርስቲያንንም አልጎዳውም፣ እንትናንም አላስቀየምኩትም፣ እንትናንም አይደለም ያጣላሁት፣ እንትናንም አይደለም የጎዳ፣ አንተን ብቻ በደልኩ። አንተን የበደልኩት ንጹሕ ልብ። አሁን ንጹሕ ልቦቻችን እንመልክ። አንተን ብቻ በደልኩ። ነገሩ ያለው ኃጢአት የሚገናኘው ከአንተ ጋር ነው፣ ከቤተ ክርስቲያን ጋር ለም። ነገሩ ከፓስተሮች ጋር ለም፣ ከመሪዎች ጋር ለም፣ ከሰዎች ጋር፣ ከአንተ ጋር ነው ኃጢአት። አንተን ብቻ በደልኩ። በፊት ነው ያደረግኩትን ክፋት ያደረግኩት። ይቀጥላል 8 ላይ አያለፍኩኝ ነው 8 የሰበርካቸው አጥንቶቼ ደስ ይላቸዋል። ምንድን ነው የሚለው ዳዊት? የሰበርካቸው አጥንቶቼ ደስ ይላል። ቀጥተኸኛል፣ ገስጸኸኛል፣ አጥንቴን ነክተኸዋል።
ግን ደስ ነው የሚለኝ በገሰስከኝ ነገር። ለምን ተገሰስኩ? ለምን አጥንቴ የሰበረው? እግዚአብሔር ለምን እንደዚህ ያደርገኛል? እኔ አልልም። ልክ ነህ፣ ተገስቻለሁ፣ ልክ ነህ፣ አጥፍቻለሁ ብሎ ነው የጀመረው። አጥፍቻለሁ፣ አዎ፣ መገሰጼም ልክ ነው፣ መቆጣትም ልክ ነው። እኔ ዲቃላ አይደለም። እንኳን ገሰስከኝ፣ እንኳን ተቆጣኝ፣ እንኳን ነካኝ። ሰበርካቸው አጥንቶቼ ደስተኞች፣ የቆነጠጥከኝ ቁንጥጫ ደስ ብሎኛል። አይምርም ወይ? አይተውም ወይ? እኔ ላይ አይኑ ነው ወይ? እኔን አበዛው፣ እኔ ላይ በዛ አልልም። ቁንጥጫ ልክ ነው። መንካት፣ መንገዴን መዝጋት፣ የፈለግከው ያደረግከው የወሰድካቸው እርምጃዎች ልክ ናቸው፣ ልክ ናቸው። ንጹህ ልብ ነው እኮ። ንጹህ ልብ እኮ ይሄ ነው። ሌላ ታምራዊ ልብ አይደለም ንጹህ ልብ። ቁጥር 12 በእሽታ መንፈስ ደግፈኝ። ንጹህ ልብ ሌለው እሺ 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 የሚል ልብ ስጠኝ። እሺ ልበል። ንጹህ ልብ እሺ ነው። እሺ ይሄ እሺ አይደል? አሁን የከበደን እሺ ነው ንጹህ ልብ። እሺ አይ እንደዚህ ስለሆነ ነው እንደዚህ። እሺ እሺ አባ እንደዛ ጋር እሱ አይሄድም፣ እሱ አትሄድም፣ ያኛው አይሄድም ወይ እኔ ብቻ እሺ እነሆኝ እሄዳለሁ። እሺ ይሄናል። እሺ በእሽታ መንፈስ ደግፈኝ። እሺ ንጹህ ልብ ነው። እሺ ከአማኝ የጠፋ እሺ እሺ ብትሉ ብሎ አይደለም እግዚአብሔር። እሺ ብትሉኝ ኑሮ ይላቸዋል ኢሳይያስን። ኢሳይያስ ላይ መጡ ብትታዘዙኝ ኑሮ የምድርን በረከት ትበሉ ነበር። አሁን ግን ሰይፍ በላችሁ። ምን አለ እሺ ብትሉ የሚለው ማለት ነው። እሺ እሺ ንጹህ ልብ ነው። እሺ ውስጥ እሺ ልቦና እሺ 13 ሌላ አሁን ይሄን ሁሉ አለና ዳዊት ለሕግ ተላላፊዎች መንገድን አስተማርኩ፣ ኃጢአተኞች ወደ አንተ እመልሳለሁ። ጨራሽ ዳዊት ተመልሶ መላሽ ሆነ። ለሕግ ተላላፊዎች ከዚህ በኋላ አስተማሪ ነው የምሆነው። በቃ እኔ ተምሬያለሁ። አስተማሪ። እኔ በወደኩበት አትውደቁ፣ እኔ ባለፍኩበት አትለፉ፣ ይሄ ነገር ጥሩ አይደለም ብዬ አስተማሪ ነው የምሆነው። አስተማሪውኝ ብዙዎችን እመልስልሃለሁ። ንጹህ ልብ፣ ንጹህ ልብ። ስንት ንጹህ ልብ አየን። ስንት ንጹህ ልብ። ለዚህ ነው 16 አሁን ያልኳችሁ ላይ ልመጣ ነው። 16 መስዋዕትን ብትወድስ የተሰበረ ልብ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። መስዋዕትን ብትወድ በሰጠው ነበር። ቁጥር 16 የሚቃጠል መስዋዕትን ደስ አያሰኝህም። የእግዚአብሔር መስዋዕት ቅድም ያልኳችሁ የተሰበረ ልብ ነው። የቱኖ የተሰበረ ልብ? የቱኖ ንጹህ ልብ? የተዘረዘርኳቸው ቅድም እሺ የሚለው ኃጢአቱን አምኖ ኃጢአተኞችን የሚመልሰው፣ አንተም ብቻ በደልኩ የሚለው፣ መተላለፌን አቃለው የሚለው፣ ቅጣት ልክ ናት፣ አንተ ጻድቅ ነህ፣ እንኳን ነካኝ እንኳን ቆነጠጥከኝ የሚለው። ከዛ ሲጨርስ መዝሙረኛው ዳዊት ያለው 51 ላይ አቤቱ በውዴታ በግዴታ ሳይሆን ጽዮንን አሳመርካት፣ አስዋብከኝ፣ አሳመርካት፣ ጽዮንን አሳመርከኝ። እሺ ብዬ አሳመርከኝ። መተላለፌን አውቃለሁ ብዬ አሳመርከኝ። ንጹህ ልብ ፈጥረህ አሳመርከኝ፣ አስዋብከኝ። የኢየሩሳሌምን ቅጥሮች ሰራቸው። በቃ ቅጥር ተሰራ፣ ጽዮን አማረች፣ ዳዊት አማረ፣ ተዋበ። ዳዊት ቅጥሩን ተሰራ፣ አጥሩን ተሰራለት። እባብ ላይ ነድፎ ክፉ ላይ ነካው፣ ፍሬዎቹ ላይ ቀጠፉ፣ ጠላት ላይ ደፍረው እንደፈለገ ላይ ገባ። የዳዊት ቅጥር ተሰራ። ጽዮንን አሳመርካት፣ አሳመረ። መጨረሻ ላይ ምን መጣ? ማማር።
መተላለፌን አውቃለሁ። በንጹህ ልብ ምን አለ? ማማር ሪፍሌክት ያደርጋል። ንጹህ ልብ ለውጨኛው ሰውነት አየህ፣ እግዚአብሔር ልብን ያያል። እግዚአብሔር ፊት የታየ ልብ ወደ ውጨኛው ሰው ወደሚያዩ ፊት ሪፍሌክት ያደርጋል፣ ሻዶ ያደርጋል፣ ተጽዕኖ ያደርጋል። ስለዚህ ልብ ሲያምር ቃየል ትዝ ይላችኋል። አቤልን ገሎ ሲመጣ ልቡ ቆሻሻ ነበር፣ ፊት ጠቆረ አለው። ልብ ሲበላሽ ፊት ይጠቁራል። ልብ ሲበላሽ ፊት ይከብደዋል። መነቃቃት አሜን ማለት ይከብደዋል። መነቃቃት ይከብደዋል። ቸርች ውስጥ መነቃቃት፣ ሰላምታ ይከብደዋል። ፈገግታ ይከብደዋል። ያቃላ ልቡ ጠቁሯል። ሰው ልቡ የጠቆረ ልቡ ጥሩ ያልሆነ በእግዚአብሔር ፊት ያላማር ከሰላምታው ጀምሮ ከአሜኑ ጀምሮ ከመነቃቃቱ ጀምሮ ፊቱ ይጠቁራል። ወደ ልብ እንመለስ። ከውጫዊነት ወደ ልባዊነት እንመለስ። እግዚአብሔር ከማያየው ሽርጉድ ከምንልበት እግዚአብሔር ወደሚያየው እንመለስ። ሰው ፊትን ያህል፣ እግዚአብሔር ግን ልብን ያህል። ወደ ልብ እንመለስ። ልባችንን ሐመር እናርግ። ልባችንን እንስራ። ምክንያታዊ ልባችንን ምክንያት የሚሰጠው ልባችንን እንስራው እና መተላለፌን አውቃለሁ፣ አንተን ብቻ በደልኩ፣ በእሽታ መንፈስ ደግፈኝ፣ እኔ ተላላፊዎችን እመልስልሃለሁ የምንልበት መንፈስ እግዚአብሔር ይስጠን። የተሰበረ ልብ፣ ንጹህ ልብ የእግዚአብሔር መስዋዕት ነውና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አሜን።